سلام عليكم يا نور العرب محمد امين يا الله مقرب سمه لمؤمن دوام مجرب እዛ ወሰዶኝ ዛተው ለቅረብ እንዳንራራቅ ከሸርቂ والغرب عدد ما جرى القلم سلام عليكم يا نور طيبة سلام عليكم تهام يكتبا حبها قطاي قلب الاحبه بتنافقوني نروحي بابا يا انتم محبه بقلبي زنبا عدد ما جرى القلم በጭንቀት ውስጣችን በጣም አዝኖ ከሆነ ተጨናንቆ ከሆነ ሐዘን እየቀጣን ከሆነ እያሰቃየን ከሆነ አሁንም استغفار እናደርግ ዑለማዎች ስለ استغفار ሲናገሩ ምን ብለዋል يقشع سحب الهموم ويزيل غيوم الغموم استغفار የጭንቀትን የሐሳብን دمنا يمي بتاتن تلك نعمانو تلك صقانو وهو البلسم الشافي والدواء الكافي استغفار جيك بتام بكي هنا مدهانيتناو أدانيناتو يما تراتر هنا تلك مدهانيت تلك دواءنو استغفار لا وانجلاتشن لسهتتاتشن مابشا تلك مساريانو لازيهمنو نبي عليه الصلاة والسلام هلم بهون استغفار عندنا درج يعززون بحديثات نبي عليه الصلاة والسلام منالو أيها الناس إن أنت سوتشه يالو استغفروا الله تعالى استغفار درجو اللهن عندي مراتشه تأيكت وتوبوا إليه ودسم تملسوا يعني توبة أدرجو كونجلاتشه توبة أدرجو كزمنا نبي عليه الصلاة والسلام نبي الرحمة يأذنت يهونت نبي عليه الصلاة والسلام فإني أستغفر الله في اليوم 100 مرة سبحان الله أني قالوا نبي عليه الصلاة والسلام أني أتلق نبي الله تبارك وتعالى يالفونم ودفيت ميمت أونم مر الله اللو يالاتشو تلق نبي منالو فإني أستغفر الله في اليوم 100 مرة أنا جيتاينكو استغفار بكن متو جزي أدرج الله هالو يعني أستغفر الله ملون ذكر متو جزي الله هالو سبحان الله نبي عليه الصلاة والسلام وانجلين دنيا يميتشمالك أيدلهم تللك وانجلا يودكم كفراي كسات باتشوم تنش وانجل هونو كبرين يمياوارد اي كسات باتشوم هونوم جن بكن متو جزي استغفار يادرقالو عند سو وانجل كاللبات استغفار بميادرقبت ساعاتي مارلتال وانجلو وانجل كاللباتس استغفارو لدرجان ميهونو لنبيهم عليه الصلاة والسلام استغفاراتشو درجان برميهوناتشو كمن دالاي من دانا برمي تأمر الله تشو الساتشو اندزاكو هونو انيا بوانجل من نتعمالك يهونن سواتشس بوانجل لي وانجلن يمن نسارا يمن ندرارب سواتشس كزيب اللات استغفار لنا درقا يقبانم بلا يقبانال سلزيه باستغفار لي لنتناكر يقبانال نبيهم عليه الصلاة والسلام عزونا لنا بتجماريم كعب السلام عليكم ورحمة الله وبركاته ياهن ያለንበት ቦታ ከመስጂድ ነብዊ ጎን ነው የሚገኘው መስጂድ አልገማማ ይባላል ይህ ቦታ ይህ መስጂድ በነብዩ አለይሂ ሰላቱ ወሰለም ጊዜ የነበረ መስጂድ አልነበረም ነገር ግን ነብዩ አለይሂ ሰላቱ ወሰለም ሶላተል ኢስቲስቃ ዝናብን በጣም በሚፈልጉበት ጊዜ ሶላተል ኢስቲስቃን የሚያሰግዱበት ቦታ ጌታዬ ሆይ ዝናብን ስጠን ብለው እዚሁ ቦታ በቆሙበት ጉሙ ወርዶ ዝናብ የወረደበት ቦታ ሶላተል ዒድ የሚሰገድበት የነበረው ቦታ ይህ ቦታ ነው ማለት ነው ሶላተል ዒድ አልፍጥርም ዒድ አልአድሐም የሚሰገደው የነበረው እዚህ ቦታ ላይ ነው ነብዩ አለይሂ ሰላቱ ወሰለም ሲያሰግዱበት የነበረው ነገር ግን መስጂድ አልገማማ የተባለበት ምክንያቱ ይህ ቦታ ነብዩ በጣም የዒድን ሶላት ለማሰገድ በመጡበት ጊዜ በጣም ፀሐይ በበረታባቸው ጊዜ አላሁ Subhanahu Wa Ta'ala ገማማን ጉሙን ነብዩን አለይሂ ሰላቱ በሚታይ መልኩ ነብዩን አለይሂ ሰላቱ ወሰለም ቀርቦ ከለላቸው ማለት ነው እሳቸውን ብቻ ነበር የከለላቸውና ገማም ማለት ጉም ማለት ነው
ለዛም ነው መስጂድ አልገማማ የተባለው ማለት ነው። የጉሙ መስጂድ ይባላል። ነጃሺ ረዲየላሁ ዐንሁ በሞቱ ጊዜ ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ነበር ሰላተል ጋኢብን ያሰገዷቸው ማለት ነው። ሰላተል ጋኢብ የተሰገደበት ቦታ ነው ማለት ነው። እዚህ ቦታ ነው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም ዒዳችንንም የምንሰግደው እዚህ ነው አሉ። እንደዛውም ኢስቲስቃ የዝናብን በምንፈልግበት ጊዜ ዝናብን የምንጠይቅበትን ቦታ እዚህ ቦታ ነው። ዒደል አድሐን የምንሰግድበት እዚህ ቦታ ነው ያሉበት ቦታ ነው ማለት። ለዛም ነው እዚህ ቦታ እዚህ መስጂደል ገማማ የተባለበት ቦታ ነብዩ ሰለላሁ ዐለይሂ ወሰለም ኢስቲስቃን ዝናብን እንጠይቅበታለን ስላሉ አንድ በጣም በሰይዱና ዑመር ረዲየላሁ ዐንሁ ጊዜ በጣም ዝናብን ፈልገው ያን ዝናብ ማግኘት አልቻሉም ነበር። ቃህጥ የሚባለው ድርቅ የሚባልበት ጊዜ ነበርና እዚህ ቦታ በጣም ብዙ ሰው መጥቶ ኢስቲስቃ ሰገዱ። ዝናብን አላህ Subhanahu Wa Ta'ala ጠየቁና ሲሩን የሚያቅ አንድ በጣም ደሃ እዚህ መስጂድ በር ላይ ሆኖ ሲለምን የነበረ አንድ ደሃ ሁሉም ከወጡ በኋላ በድሮ ጊዜ መብራት አልነበረም። ገብቶ ውስጥ ብቻውን ከኑሩ ወይም ከላምባው ጎን ወይም ኩራዝ የምንለው ጌታውን እጁን ከፍ አድርጎ ጌታዬ ሆይ እነዚህ ህዝቦች ዝናብን ይጠይቁሃልና ያ ረቢ ዝናብን ስጣቸው፣ እኔ አንተ መልእክተኛ አለይሂ ወሰለም ኢስቲስቃ የምናደርግበት ቦታ ይህ ነውና ኢስቲስቃን እዚህ ቦታ ሆናችሁ ለምኑ ብለዋልና ኢስቲስቃን ዝናብን ጌታዬ ሆይ ስጠን ብሎ ዱዓ በሚያደርግበት ጊዜ ነብዩ ካለፉ በኋላ ማለት ነው ወዲያው እሱ ዱዓ እጁን እንደዘረጋ መብረቅና ጉም በመታየት ወዲያው ዝናብ ወረደላቸው ማለት ነው። የነብዩ አለይሂ ሰላቱ ወሰላም ይህ ትልቅ ታሪክ የተከሰተበት ቦታ ያ ሁሉ ህዝብ ባለበት ጉሙ ራሳቸው ድረስ መጥቶ ትልቅ ሙዕጂዛ ነው ማለት ነው። እሳቸውን ብቻ ፀሐይ እንዳይነካቸው የተከለሉበት ቦታ ለነብዩ ወሰላም ለነጃሺ ሶላተል ጋኢብን የምንወደው አንድ ሰው ሙቷልና ሶላተል ጋኢብን እንስገድ ብለው ወደ ነጃሺ ወደ ነብዩ አለይሂ ሰላቱ ወሰላም መንገድ በጀመሩ ሰዓት ነበር የሞቱት። ይህንን ሲሰሙ ሶላተል ጋኢብ ያሰገዱበት ቦታ መስጂድ አልገማማ ብሎ ማለት ይህ ነው ማለት ነው። አሁንም ድረስ ሶላት ይሰገድበታል። ከነብዩ አለይሂ ሰላቱ ወሰላም መስጂድ ጎን እንኳን ሆኖ ሶላት አሁንም ድረስ ይሰገድበታል። በአምስቱ ወቅት ሶላት ይሰገድበታል ማለት ነውና ለነብዩ ትልቅ ታሪክ የተከሰተበት መስጂድ ብሎ ማለት ይህ ነው። ቀረብ ብለን እናየዋለን ማለት ነው። እዚህ ቦታ ብዙ መስጂዶች አሉ በአካባቢ ሁሉም ሶላት ይሰገድባቸዋል። የአቡበክርንም መስጂድ እናያለን፣ የሰይዱና አሊ መስጂድ አለ፣ ሌሎችም መስጂዶች አሉ በየስማቸው። ነብዩ አለይሂ ሰላቱ ወሰላም ባለፉ ጊዜ ሁሉም የየራሱ ቦታ ነበረው። ነብዩ እዚህ ቦታ ሆነው ሶላተል ኢስቲስቃ ሶላተል ዒድን አሰግደዋል። ሰይዱና አቡበክር እዛ አሰግደዋል። ያ ታሪኩን እዛም ሆነን የምናይ ይሆናል ማለት ነው። አላ ኩሊን መስጂድ አልገማማ ብሎ ማለት ይህ ነው ማለት ነው። ይህንን እንግሊዘኛ የምትችሉና አረበኛ የምትችሉ ግልጽ አሁን የተናገርኩትን ነገር ግልጽ ያደርጋል ማለት ነው። ማየት ትችላላችሁ። ሌሎችንም መስጂዶች ኢንሻአላህ እናያለን። መስጂድ አልገማማ ብሎ ማለት ግን ይህ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። أواي نبي